አብዛኞቻችን እግዚአብሔር ፊት ቆምን ሰው የለኝም እንላለን። እግዚአብሔር ያለው ሰው ያስፈልገዋል እንዴ? ቆይ ሲጀመር ስራ እንዳላገኝ ሰው የለኝም፣ እንዳያስታምመኝ ሰው የለኝም፣ እንዳልበላ እንዳልጠጣ እንደሌላው የምፈልገው ቤት እንዳልኖር የሚያምረውን መኪና እንዳላሽከረክር ሌሎቹ ያገኙትን እኔ እንዳላገኝ ምን የለኝም ነው የምንለው? እግዚአብሔር ፊት ሰው የለኝም አይባል። ሁሉም ነገር በነገራችን ላይ እያለን እንደሌለን ኖሮንም የማይበቃን የሚመስለን ለምን እንደሆነ ታውቃላችሁ? ረድኤት ስለሌለበት እኮ ነው። በረከት ስለሌለበት ያጣነውን እንዳናገኝ እግዚአብሔርን አንተ ሁነኝ እንደማለት ይልቅ እምነታችን፣ ተስፋችን፣ መመካታችንን በሰው ላይ እናደርገዋለን። ሰው ይድንበታል ተብሎ ከተጠበቀበት መንገድ ውጪ እግዚአብሔር በአዲስ መንገድ ማዳን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው የለኝም በሚል ርዕስ እንማራለን። እስኪ ሰው የለኝም በሉ። እስኪ ድገሙት። አሁንም ሶስተኛም ድገሙት። በዚህ ርዕስ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን በድጋሚ የእርሱ ቅዱስ ፈቃድ ይሁንልን። ረጅም ዓመት ስለተኛ አሁን ስለታመምክ በጣም ለረጅም ጊዜ ስለተሰቃየ ወይ አሁን በሽታ ስለጀመረ ጉዳዩ የጊዜው ርዝማኔውና ማነስ ላይ ሳይሆን ማን ብቻ እንዳያልፍ ነው ጸሎት ማድረግ ያለብን። እግዚአብሔር አይለፈኝ ነው የሚባለው። በቃ ይሄን አይነቱን ጸሎት በነገራችን አብርሃምም ጸልዮታል። ኦሪት ዘፍጥረት ምዕራፍ 18 ላይ እንግዳ ከማጣቱ የተነሳ ምግብ አልጠጣም አልበላም ያለው አብርሃም የተገለጡለትን አጋዕዝተ ዓለም ቅድስት ሥላሴን የመምሪያ አድባር ዛፍ ስር ሄዶ ተንበረከከና ምን እንዳላቸው ታስታውሳላችሁ? ጌቶቼ ሆይ በፊታችሁ ክብርን ባለሟልነትን አግኝቼ ከሆነ አትለፉኛል። ምን አታርጉኝ? አትለፈኝ ማለት ቀላል ነገር እንዳይመስላችሁ። ቅድስት ሥላሴ የእሱን አትለፈኝ ልመና ሰምተው ነው በቤቱ ውስጥ በረከትን ያስገቡለት፣ በሕይወቱም ጤናን ጭምር የሰጡትም ጭምር። አብዛኞቻችን እግዚአብሔር ፊት ቆምን ሰው የለኝም እንላለን። እግዚአብሔር ያለው ሰው ያስፈልገዋል እንዴ? ቆይ ሲጀመር መጀመሪያ እኮ እግዚአብሔር አለ። እሱ እኮ ከሰውም በላይ እኮ ነው ሲጀመር፣ ራሱ ለንጽጽርም አይቀርም። ግን አብዛኞቻችን እግዚአብሔር ፊት የጨነቀንን የጠበበንን መልስ እንድናገኝበት የምንፈልገውን ነገር ስንጠይቅ ከምንጠይቀው አንዱ እኛ እኮ አምላኬ ሆይ ሰው የለኝም፣ ስራ እንዳላገኝ ሰው የለኝም፣ እንዳያስታምመኝ ሰው የለኝም፣ እንዳልበላ እንዳልጠጣ እንደሌላው የምፈልገው ቤት እንዳልኖር የሚያምረውን መኪና እንዳላሽከረክር ሌሎቹ ያገኙትን እኔ እንዳላገኝ ምን የለኝም ነው የምንለው? እግዚአብሔር ፊት ሰው የለኝም አይባል። እሱ ራሱ ከሁሉም በላይ ነው። መጻጉዕ እንደዛ ያለው ማን እንደሆነ ከፊት ለፊቱ የቆመውን ስላላወቀ ነው። እኛም አሁን ጤናችን የጎደለ በነፍሳችን በእምነትም በእውቀትም የዛልንና የደከምን ሰዎች እግዚአብሔር ፊት መጠየቅ የሚገባንና የማይገባንን አናውቀው። ከእግዚአብሔር ፊት እኛም ሰው የለንም እንላለን። ያጣነውን እንዳናገኝ እግዚአብሔርን አንተ ሁነኝ እንደማለት ይልቅ እምነታችን፣ ተስፋችን፣ መመካታችንን በሰው ላይ እናደርገዋለን። መጽሐፍ ግን እንዲህ አይለንም። አባቶቻችን በመልእክቶቻቸው ቅዱሳን ሐዋርያት ምን እንደሚሉት የሚመካ ቢኖር በእግዚአብሔር ይመካ፣ ሰው የለኝም አትበል ማለት ነው። ለመጻጉዕ ግን ፊት ለፊት ያለው ችግሩ ሰው አለመኖሩ ነው። እግዚአብሔር ግን የሚገርማችሁ ሰው የለኝም ላለው ለመጻጉዕ ድህነትንና ፈውስን ሲሰጠው ሁለት ነገር ነው ያስተማሩ። አንደኛ ምንድን ያለው? ቀጥታ ሰው የለኝም ካለው በኋላ ልትድን ትወዳለህ ያለው ክርስቶስ ተሸክመህ አልጋህን ተነስተህ ምን አድርጋለሁ? ስለዚህ አንተ የጠበቅከው የነበረው ሰው ይዞ ውሃ ውስጥ አስገብቶ እንዲያድንህ ነበር አይደለም? ሰው አያስፈልግህም አለው። አንደኛ ይሄው አልጋህን ለመሸከም ማን አያያዘህ? አንተ በቂና ይሄው ያስተኛህን አልጋ የተሸከመህን አልጋ ተሸክሞ ለመሄድ አንተ በቂና፣ ሰው አያስፈልግህም አለው። አንድ ትምህርት ሰጠው። ሁለተኛ ደግሞ በስጋውም ጭምር ጤናውን መለሰለት። ስለዚህ ከእግዚአብሔር ፊት የስጋ ጤናችንን ብቻ ሳይሆን መለመን ያለብን በተደጋጋሚ እንደሚነገረው የነፍሳችንንም ጤናችንንም ጭምር ነው። ለመጻጉዕ አምላካችን ኢየሱስ ክርስቶስ ያደረገለት ሁለቱንም ነገር ነው። በስጋውም ፈውስን ሰጠው፣ በነፍሱም ጭምር ደግሞ ሰው የለኝም ብሎ እምነቱንና መመካቱን ያደረገበትን አስቀረለት። ያለ ሰው እግዚአብሔር መስራት እንደሚችል አሳየው። ያለ ማንም እገዛ ሁሉን ነገር ማድረግ እንደሚችል አምላካችን ኢየሱስ ክርስቶስ አስተማረ። ስለዚህ ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ነው፣ በሱ ረድኤት ነው፣ በሱ ቸርነት ነው። ኑርበት ካለ ብዙ ብርም አይበቃም፣ ጥቂትም ብር ላይ ያበቃ ይችላል። እግዚአብሔር ረድኤቱን ግን ከሰጠ ግን በጥቂት ብር ብዙ ብር እንዳለው መኖር ትችላለህ። በአጭር ህይወት ብዙ ነገር መስራት ትችላለህ። ሁሉም ነገር በነገራችን ላይ እያለን እንደሌለን ኖሮንም የማይበቃን የሚመስለን ለምን እንደሆነ ታውቃላችሁ? ረድኤት ስለሌለበት እኮ ነው።
በረከት ስለሌለበት። እናንተ አሁን በዚህ ቅጽበት ከእግዚአብሔር ጋር መቼም የምትለምኑት ለመና አለ አይደል? እየሰማችሁኝ ነው? የእናንተ ልመና ጸሎት እግዚአብሔር እንዲያደርግልን የምንጠብቀው አለ። ልብ ብላችሁ ስሙ። አንዳንዶቻችሁ 1 ዓመት 2 ዓመት 10 15 ዓመት ጸልየንበት ሊሆን ይችላል። ምንም ለውጥ የለም እስካሁን። ቤተክርስቲያን መጣችሁ የእናንተኑ ልመና ግን ትላንትና መጥቼ ተናግሬ ዛሬ ተሰምቶልኛል እልበሉ ሲባል አልሰማችሁ? ሰምተናል። ጥሩ። ያኔ እልል እንላለን። ያንኑ ልመና ሁለተኛ ቢደገምስ እዛው ተቀምጣችሁ አሁንም እልል ትላለህ፣ ችግር የለም። 1 5 10 ጊዜ 30 ሰው ቢደርስ እልልታ ራሱ ወደ ሐዘን ነው እየተለወጠ የሚመጣው። ተመሳሳይ ጥያቄ ጠይቀህ ተመሳሳይ ቦታ ላይ ቆመህ ተመሳሳይ አምላክህን እግዚአብሔር እንዲያደርግልህ ለምነህ ሌሎቹ ተደርጎላቸው እልል እያሉ ሲሄዱ አንተ ግን ያንኑ ጥያቄ እዛው ተቀምጣል። ለምን እንደሆነ ታውቃላችሁ? እግዚአብሔር ከነ ችግራችን ከነ ድክመታችን ከነ ጥያቄያችን እዛው የምንድንበት ቦታ ላይ እንድንቀመጥ የሚያደርገን የኛን ጥያቄ የመመለስ ያን ያክል ክብደት ኖሮት አይደለም። እሱ ከሃሊ ነው፣ ሁሉን ቻይ ነው። ከነ ችግራችን መልስ ሳይሰጠን እንድንቀመጥ የፈለገው ችግራችንን ብለን መተን እግዚአብሔርን አግኝተነው እንድንሄድ፣ ችግራችንን ብለን መተን ከሱ ጋር ተገናኝተን እንድንሄድ። ብዙ ሰው እኮ እንደዛ ነው። ጸበል ታሞ ይመጣል፣ እግዚአብሔርን ያገኛል። እዚህም እኮ በእርግጠኝነት ለአንድ ለሁለት ለአባቶቻችን እንዴት ነው ብለህ ብትጠይቃቸው እኔ ታምሜ ነው የመጣሁት አሁን ግን እግዚአብሔርን አገኘሁት ይላሉ። እኔ ታምሜ ነው የመጣሁት ልረዳ ነው የመጣሁት ግን እዚህ ስገባ ከእግዚአብሔር ጋር ተገናኘው እና ይሄ ቀላል ነው እንዴ? ቤተክርስቲያን ውስጥ እስካሁን ድረስ የምናነባ ሰዎች ተስፋችን ምናልባት ለጠየቅነው ጥያቄ ጸሎት ሰምቶ መሄድ ላይሆን ይችላል። ተስፋችን ምናልባት እግዚአብሔር ጋር ተገናኝተን አብረን እንድንኖር ሊሆን ይችላል። ሁሉም በሽታ አይደለማ። እግዚአብሔርን የምናገኝበት ህመምማ የተባረከ ነው። እግዚአብሔርን የምናገኝበት ስቃይማ እጅግ የተመረጠ ነው። አንዱን ብቻ መርጦ አይደለም እግዚአብሔር የሚያድን፣ ሲፈውስህ ሁለመናህን። አንተ አይኔን ስትል እሱ አይነ ልቡናህንም ያበራል። አንተ ጆሮዬን ስትል እሱ እዝነ ልቡናህንም ያበራል። አንተ ጎባጣ ሆኜ መጣው ስትል እሱ አቃንቶ ለጽድቅ ይመልሳል። ስሙ የተመሰገነ ይሁን እግዚአብሔር። እውነት ከታመመን ነው አሞናል ብለን ከመጣ ነው በላይ አክሞ የሚያጽናና። ለዛ ነው አባቶቻችን በተለያየ ታሪካቸው ላይ የገጠባቸውን የስጋዊ ህመምና መከራ እንደ ስጋና መከራ አድርገው አይቆጥሩትም። እግዚአብሔርን የሚያገኙበት መንገድ የሚመስላቸው። አንድ ምሳሌ ልንገራችሁ ይህን ሐሳብ በደንብ ስለሚያጸዳ። በረከታቸው ለሁላችን ትድረሰን። አቡነ ኪሮስ የሚባሉ ቤተክርስቲያናችን ጻድቅ አሉ እና እኚህ ጻድቅ በገዳም የነበሩ ሌሎችን መነኮሳት ካሉበት ስፍራ ላይ ሊሳለሙ ሄዱ እና ገዳሙ ላይ የነበሩት መነኮሳት ተቀብለው ማረፊያ ሊሰጧቸው ሲሉ አቡነ ኪሮስ አላርፍም እዚህ መቃብር ቤት ይሻለኛል አሉ እና መነኮሳቱ በፍጹም አሉ። መቃብር ቤቱን ለአቡነ ኪሮስ ክብር ስለማይመጥን ብቻ አይደለም አናስገባም ያሏቸው። እውነታው ገድላቸው እንደሚነግረን ከሆነ በዛ ስፍራ ውስጥ ከ10 ዓመት በላይ የተኛ ከመተኛቱን ብዛት የተነሳ ስጋው ተልጦ ይሸት የነበረ ሰው ነበር እና መነኮሳቱ በሙሉ ጠልተውታል። በቃ ከሽታው መጸየፋቸው የተነሳ ገብተንም ጭምር ማስታመም አንፈልግም ብለው እግዚአብሔር ከወሰደ ይውሰደው ብለው ትተውት እና ያንን ሰው መቃብር ውስጥ ትተውት ዞርም ብለው አያዩት። አቡነ ኪሮስ እዛ ሊሄድ ሲሉ አያያ ያሉት ስራቸውም ጭምር እንዳይታይ። የእግዚአብሔር ልጅ ሆኖ ማረግ የሚጠበቅበትን ሳያርግ የነበረ ሰው ያፍራል እኮ። እኛ ማረግ የተጠበቀብንን እኛ ወንድሞቻችንን ሰብስበን እንዲህ ማስተማር ማጽናናት አለውላችሁ ብለን መገኘት የሚጠበቅብንን ሌላ ሰው ሲያደርገው ይሰማን የለ? ልክ እንደዛ እንደማለት። ልክ አቡነ ኪሮስ አይሆንም እኔ መቃብር ቤት ውስጥ ልግባ ሲል መቃብር ቤቱ ሲከፈት ከሽታው የተነሳ ሁሉም መነኮሳት ወደ ኋላ ሸሹ። አቡነ ኪሮስ ግን ገቡ ወደ ውስጥ እና ሲሸታቸው የሚሸታቸው የሰውየው ቁስል አልነበረም፣ በጎ መዓዛ ይሸታቸው ነበር። ምን አይነት የነፍስ ንጽህና ነው! እኛ እኮ አሁን ህመምተኛው የሚሸተን እኮ ነፍሳችን ንጹህ ስላልሆነች እኮ ነው። በኃጢአት ስላደፈች አፍንጫችንም እንደዚህ ሆኖብን፣ እሳቸው ግን መልካም መዓዛ ሸተታቸው። ምኑ ነው የሚሸታቸው አሉ። እርሱ አይሸቶትም እንዲህ አለ። ኧረ በፍጹም አለ። የተኛበት አልጋ ላይ ተጠግተው ሲያዩት የተኛው አባት ስንክሳራችን አባ ሚሳኤል ነው ይላል። በረከቱ ለሁላችን ትድረሰ እና አጽናኝ ጎብኚ ያጣው ያ አባ ሚሳኤል በቀኝና በግራው ግን በራስጌና በግርጌው ማለት ነው ሚካኤልና ገብርኤል ክንፋቸውን ለመሸፈን ይስቀዳደሙ ነበር። ህመሙን ሳያጉረመርም ታግሶት ነበር። ዝም ብሎ ነበር። ሰው ሲገፋው ቸል ሲለው አናይህም ሲለው ሰው በሌለበት ስፍራ ላይ ማን ሰው ሆኖለት ነበር? እግዚአብሔር ሰው ሆኖለት ነበር። መጻጉዕ ሰው የለኝም ሲል ጩኸቱ የአዳም ጩኸት ነው። አዳምም ነው ሰው የለኝም ያለ። የሚያድነኝ የሚቤዠኝ ወርዶ የታመምኩትን ጉስቁልና ሊያላቅቀኝ የሚችል ሰው የለኝም አለ። መጻጉዕ
ሰው የለኝም ላለው ሰው የሆነለት ራሱ ክርስቶስ ነው። ለአዳምም ሰው የለኝም የሚያድነኝ ሲል ሰው ሆኖ ያዳነው አምላካችን ኢየሱስ ክርስቶስ ነው። የመጻጉዕ ታሪክ ማለት በሽተኛ በመታገሱ ህመሙንም ደግሞ በመቆየቱ በተነሳ እግዚአብሔር ሊያድንበት የመረጠበት ነው። መጻጉዕ ህመሙን በመታገሱ በጸበል እንዲድን አላረገውም። ራሱ እግዚአብሔር በቃሉ አዳነው። ህመምን መታገስ አያችሁ ያለውን ዋጋ። ሰው ይድንበታል ተብሎ ከተጠበቀበት መንገድ ውጪ እግዚአብሔር በአዲስ መንገድ ማዳን ይችላል። ይሄ መጻጉዕን የፈወሰው ቃል እኛ የምንሰማው እግዚአብሔር ድምፅ ነው። አምላካችን በቸርነቱ የሁላችንም ሰው የለኝም የምንለውን ድምፃችን መጥቶ ያስታግስልን። የሰማነውን በልቦናችን ሰሌዳ ይጻፍልን።